ትልም ያለ ፍቅር ውስጥ አንድ ያለችው ምን እኔም ደንግጫለሁ ግን ያው በማፍቀሯ ደስተኛ ነኝ እውነቱን ነው እንዳፈቀረች ማንም ገብቶኛል ቆይ እንዴት ገባ እና ታዲያ ምን አልካት ድል አድርጌ እንደምድራት ቃል ገብቼላታለሁ እኔ ደግሞ እንደምንም ብላ እንድትነግረው ነው የመከርኳት ቆይ ማንን ያፈቀረችው እሱን እኔ እንጃ ዋናው ማፍቀሯን ነው ማቀው እኔ ቆይ ግን እዚህ ቤት እየተመላለሳችሁ ለምን ሰላሜን ትነሱኛላችሁ ለምን ትመጣላችሁ ከዚህ ቤት ስንመጣ ለምን ሰላምሽን ታጫለሽ ታስጠሉኛላችሁ አትምጡብኝ ከጠላሽ ነው አንቺው ጥፊያ አትምጪ ቤት እንዴ የት ነው የምወጣው ትልቅ አንቺ ወንድ እየተከተልሽ መመላለሱን አቆሚ ወንድ አልተከተልኩም ባሌን ነው የተከተልኩት አትመጻደቂ ይሄ ባሌ የምትዩ ሰውዬ ደግሞ አንድ ሰሞን የኔ መጫወቻ ነበር ይኸውልሽ ተጫወትኩበት የምትዩ ሰው ካንቺ በፊት የክብር ጌጤ ነበር ቆይ ግን ምን አይቶ ነው የወደደሽ እኔም ይሄን ጥያቄ ልጠይቅሽ ነበር መቼም በዚህ በሰይጣን እጅሽ ዳብሰሽ ነው እንጂ የኔ ባል በእንጨት እንኳን አይነካሽም አፍሽን አትክፈች ሞክሪኝ አሳይሻለሁ የፈለግሽውን ብቻ ተናገሪ ይቅር በለኝ ተለውጫለሁ እንደ ድሮ ሰላም ነው እባብ ቆዳው ለስላሳ ነው መቼም ቢሆን እርግብ መሆን አይችልም ለምን ክፉ ታደርገኛለህ እኔ ክፉ ሰው ነኝ አንቺማ ክፉ አይደለሽ ለገንዘብ ስትይ ዓለም ሁሉ ግዴ ብትባይ ታደርጊዋለሽ ለኔስ ቤተሰብህን ያለኝ እና እኔ ቤተሰብ አይደለሁ እስከማውቀው አንቺ የኔ ቤተሰብ አይደለሽ እንዴ ምን ማለት ነው እኔ ይቅርታ ጠየቅኩኝ አይደል እንዴ እኔ ቤተሰብ አካል አይደለም አላሳዝናችሁም እንዴ አሁንስ በዛ ይኸውልሽ ድጋሚ እንደዚህ ብትናገሪ ያጸበሽ ከኔ ጋር ነው ኧረ እባክህ ለሴት ተደረበ ጭራሽ ከኔ ጋር መጣላት ፈለክ ስነ ስርዓት ይኑርሽ ጋሽ ፊት ክፉ ደጋ እንነጋገር ለማይነሽ እሺ ስነ ስርዓት ብዬሻለሁ እኮ ኧረ ተዋት እኔ ለሱ አላንስም ምን ሊሆን ነው የምትይው ጥጋብሽ በልክ አልሆናል እኮ አንተም ብትሆን ውልቸር ላይ ያርክ መጫወቻ ማድረግ ይችል ነበር ምንም ነው ማላውቀው የሰይጣን ስራሽን ስትሰሪ እንደነበረ ምንም ነገር እኮ ማስታወስ አትችልም የመርሳት በሽታ አለብህ የትኛው እንዳስታውስ ነው የፈለግሽው የትኛው ነውርሽን ልንገርሽ ፊቴን በወጥ ለቀለቅሽውን ጭንቅላቴ ላይ ውሃ የደፋሽውን ወይስ ከዳኒ ጋር ፊቴ ላይ ስትዳሩ የነበረው ቲና አባባ ልክ ጥሩ እንደሰራ ሰው አንተን እኮ እንደታመምክ ሰዓት ዊልቸር ላይ እያለክ እንደፈለኩ ማድረግ እችል ነበር ስትል ቆይ የትኛውን አስታውሽ እንድነግርሽ ነው የምፈልጊው ወጤ ላይ ቀለቅሽኝ ነው ወይስ ራሴ ላይ ውሃ የደፋሽውን ወይስ ደግሞ ከዳኒ ጋር የተዳራሽውን ነው ፊት ለፊት የትኛውን ጉድ ልንገርሽ ብለው ሲሏት በሰራችው ስራ አፍራ ምንም ነገር ሳትል አፏን አፍና ነበር እየወጣቸው እንግዲህ አባባ እንደማያስታውሱ አስመስለው ነገሮችን እስከ ዛሬ ድረስ አምቀው ይዘው ነበር ካሁን በኋላ ግን ለቲና ምንም አይነት ርህራሄ አላሳያትም ምክንያቱም እሷ ትማራለች ብዬ ዝም ባልኳት ቁጥር እየባሰባት እንጂ ጭራሽ ከስህተቷ ልትማር አልቻለችም በማለት ሁሉንም ነገር ዝቅዝቅ አድርገው ነበር እየተናገሩት እንግዲህ ዳኒ አጠገባቸው ተቀምጦ ስለነበረ ይሄንን ጉድ ሲሰማ እሱ ራሱ ደንግጦ አፉን ይዞ ነበር ቁጭ አለው እንዴት ግን ብላ ኤደን በጣም ስታለቅስ ነበር አባዬ እንዴት ይሄን ሁሉ አሳልፎ ፊት ለፊት እንዴት ይቅር አልከው ስትልና ስታለቅስ ልጄ እኔ ትልቅ ሰው ነኝ እነሱን ማስተማር ነው የምፈልገው ዳኒ ከስህተቱ ተምሯል ይችኛይቱ ግን መቼም ቢሆን ከስህተቷ አትማርም ሁልጊዜ ተንኮል ብቻ ነው የምታስበው ለዛ ነው እንጂ እኔ ዝም ለማለት ፈልጌ ነበር ማስቀየም አልፈለኩም ነበር እሷ ግን በጣም ድንበር ተላለፈች ለዛ ነው ይቅርታ ብለው እንግዲህ ኤደንን አጽናንተዋት ነበር ማለት ነው ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ እንግዲህ ቲና በባለፈው ሳምንት ኤደን እና ዳኒ ምሳ ተጠርተው እዚህ ቤት ሲመጡ እሷ በር ክፈችላቸው ተብላ በር ልትከፍት ወጣ በነበረችበት ሰዓት ዳኒና ኤደን እየተሳሳሙ ስታያቸው በጣም ተናዳ እያለቀሰች ወደ ቤት ነበር የገባችው ቆይ ምን አደረኳችሁ እናንተ ይሄን እያወቃችሁ ነው እናንተም ተጫወታችሁብኝ ምን አደረኳችሁ ስትል አረ አንቺ ምንም አላደረግሽም በማለት እንግዲህ አባባ አየሻቸው
አያምሩም? ዳኒ ከጮኛው ጋር እኮ ነው የመጣው ምናምን ስትል እንግዲህ ዳኒና አባባ ምሳ ስለጠሯቸው ዳኒና ኤደን ወደ አባባ ሲገቡ አባባን ሰላም ብለው ዘይረውት ነበርና የገቡት። እንዴት ደስ እንደሚል እንደዚህ ተሰባሰባችሁልኝ ልጆቼ በማለት እንግዲህ ፊት ለፊታቸው ዳኒና ኤደን እንዲሁም ደግሞ ትሁትና ካሌብ በአንድ ጎን ተቀምጠው አባባ በአንድ ተቀምጠው እያዩዋቸው ልጆቼ ስታምሩ እያሉ ሲያዩ ቆይ አንተ ትልቅ ሰው አይደለህ እንዴ? እንዴት እንደዚህ ታደርጋለህ? ስትል አባባን አፏን ልከፍት ስትል ሂጂ ከዚህ ብለው ሲያባረሯት ክላስ ነበር የገባችው ማለት ነው። የክላስ ከገባይ በኋላ እንግዲህ አባባ እዛው ድረስ በመሄድ እንዴት አየሻቸው አያምሩም? ስትል ቆይ አንተ ትልቅ ሰው አልነበርክ እንዴ? እንዴት እንደዚህ ታደርጋለህ? ጭራሽ እኮ አንተ ብሰህ አረፍክ ስትል በጣም ስቀውባት ነበር፣ እያሾፉባት ነበር እያወጡት ማለት ነው። እንግዲህ ቲና ራሷን ካረጋጋች በኋላ ዳኒ ከዚህ ቤት እንድትወጣ እፈልጋለሁ ይቺ ምናምንቴን ይዘህ ስትል ማን ነው ምናምንቴው? ውጣ ይችን ልጅ ይዘህ ስትል በድጋሜ ይሄ ቤት እኮ የአንቺ ቤት ሳይሆን የአባባ ቤት ነው። ስለዚህ እኔን ማስወጣትም ሆነ ማስገባት የሚችለው አባባ እንጂ አንቺ አይደለሽም ብሎ ሲል ዳኒ አዎ መውጣትም ካለብሽ አንቺ እንጂ እነሱ አይወጡም፣ እንግዳዎቼ ናቸው። በቤቴ የፈለግኩትን ማምጣት መብት አለኝ። ቆይ ምን ነው ቤቴ ቤት ያልሽ? ቤቱ እኮ የእኔ ነው ያንቺ አይደለም ብለው ሲሏት እንግዲህ አፏን አፍና ነበር ዝም ያለችው፣ አማራጭ ስላልነበራት ማለት ነው። ሰው በገዛ እጁ ይዋረዳል። ሰው ቤት እንደዚህ አልወጣ ብላ ሙጭጭ ብላ ውርደቷን በየጊዜው እየተከናነብሽ ትገኛለች ማለት ነው። እንግዲህ ካሌብ ቆይ ለምንድን ነው አንተ ዝም የምትለው ብላ ስትል ካሌብ እኔ የቤቱ ባለቤት አይደለሁም፣ የቤቱ ባለቤት አባዬ ነው። ስለዚህ አባዬ የፈለገው ማድረግ ይችላል። ቆይ አንቺ ለምን አትረጋግም ብሎ ሲላል ደግሞ ወንድሜ ነው ብለሽ አይደለ እንደ ይዘሽ የመጣሽው? ወንድሜ ነው ብለሽ ይዘሽ መጥተሻል። እኛም እንደ ወንድምነት እየተንከባከብን ይዘነዋል። ስለዚህ እስከ መቼ ነው? መቼም ቆሞ አይቀር ማግባት አለበት። አንቺ ለምንድን ነው የምትቃወሚው? ተይው፣ እሱ የፈለገውን ማድረግ ይችላል ሲል ነበረ ካሌብ ማለት ነው። አልፈለግኩም ብትልም አንቺ ካልፈለግሽ እሱ ከፈለገ ይዞ መምጣት ይችላል ነበር እሱም የመለሰላት ማለት ነው። እንግዲህ ተሰባስበው እየተጫወቱ ባለበት ሰዓት ትሁቴ አንቺ ምሳ አቅርቢና እንብላ ብለው ሲሏት ትሁት ምሳ ለማቅረብ ስትል ኤደንም እኔ ላግዝሽ ስትል ኤደን አይ አንቺ ቁጭ በይ ብለዋት ነበር። ትሁት ሳትመጣ የቀረች ጊዜ ኤደን እዛው ሄዳ ቆይ እንዴት ነው ምናምን ነገርሽው እያለቻት ስትል አረ ተይ አታሳፍሪ ስትላት ይሄ እኮ ማሳፈር አይደለም፣ ለምን እየወደድሽው አፍነሽ ይዘሽ ቁጭ ታያለሽ? መናገር አለብሽ ትሁቴ ስትላት አንዳንድ ነገሮችን እየመከረቻት ባለበት ሰዓት እንዳጋጣሚ ኤደን ስትቀር ዳኒ ምንድን ነው ብሎ ኪችን ሲገባ ኤደንና ትሁት ሞቅ ያለ ወሬ ይዘው ነበረ። ቆይ ይሄ ወሬ ምንድን ነው ብሎ ሲጠይቃቸው ልንገርህማ ዳኒ ብላ ኤደን እንግዲህ ትሁት እኮ አፍቅራለች ፍቅር ይዟታል ብላ ስትል እንኳን ወደ ፍቅር ዓለም በሰላም መጣሽ ነበር ያላት በደስታ ማለት ነው። እንግዲህ አይዞሽ አትፍሪ፣ ንገሪው፣ ፍቅርሽን አሳየው ምናምን እያለ በሚል ሰዓት እኔ እኮ እያሳየሁት ነው አልገባውም እንጂ እሱ ምናምን እያለች ባለበት ሰዓት ኤደን እኔ ስታሳዩም አላየውሽም፣ ስለዚህ ባፍሽ መናገር ባትች እንኳን በሆነ ነገር ማሳየት ትችያለሽ ፍቅር እንደያዘሽ ስትል እሱም አዎ ልክ ነው በማለት እንግዲህ ዳኒ በቃ ተጫወቱ እናንተ የሴት ወሬ አልቅም እናንተ ተጫወቱ ብሎ ጥሏቸው ወጥቶ እናንተ እዚህ ተቀምጣችኋል ቲቪ እያያችሁ እዛ ጉድ ፈልቷል ብሎ ሲል የምን ጉድ ሲል እንዴ ትሁት እልም ያለ ፍቅር ውስጥ አይደል እንዴ ያለችው ብሎ ሲል የምን ፍቅር ነበር ያለው ካሌብ ማለት ነው። እንግዲህ እኔ ትሁት እንዳፈቀረች ነው የማውቀው፣ ማንን ታፍቅር ከማን የያዛት አላውቅም ብሎ ሲል አባባማው ፍቅር እንደያዛት እኔም ተመልክቻለሁኝ እና ታዲያ አንተ ምን አልክ ብሎ ሲል እኔማ ፍቅር ከያዘሽ እንግዲህ ስታገቢ ድል ባለ ስርግ እድርሻለሁ ብያታለሁኝ ብሎ ሲል
ካሌብም አሃ ብለው ነበር ተያይዘው ዝም ያሉት ማለት ነው። እንግዲህ ካሌብ ምንም እየገባው ስላልሆነ ኤደን እፈልግሃለሁ ብላ ውጭ ተጠራርተው ይዛው በሄደችበት ሰዓት አንዳንድ ጊዜ ማግባት እንዳለበት ፍቅር መጀመር እንዳለበት ስትነግረው ቆይ እኔ ማንነውስ እማገባው ማንነውስ እማፈቅረው ቆይ እንዴት አድርጌ ምናምን ብሎ ሲል እሱን ማድረግ ቀላል ነው ትችላለህ፣ አንተ ብቻ ራስህን አሳምን ስትለው እሺ እንዴት አድርጌ ነበር ያለው ማለት ነው። ኤደን በምልክት እየነገረችው ልክ እንደ ትሁት ያለች ረጋ ያለች በጣም ጎበዝ አስተዋይ የሆነች ሴት እኮ ሞልታለች እያለች ስትነግረው እሺ እንግዲህ እፈልጋለሁ እኔ እኮ እፈልጋለሁ ግን ደግሞ አላጋጠመኝም እና ነው እያለች ያው በቀጥታ ትሁትን ብላ ባትለውም በተደጋጋሚ የትሁትን ስም እያነሳች ስትነግረው ነበር። እሱም እንግዲህ እሺ ብሎ ወደ ቤት ሲገባ ሀብል ይዞ ነበረ ገዝቶ የሄደው ማለት ነው። ትሁት እቤት ከገባ በኋላ አታክልት ውሃ ልታጠጣ በጆክ ይዛ በሄደች እዛ እሷ አጠገብ ቁጭ ብላ በነበረበት ሰዓት ትሁቴ እንዴት ነሽ ምናምን ብሏት ካለ በኋላ ደህና ነኝ ስትል ያኔ ከኪሱ አውጥቶ ይሄንን ለምትወጂውና ለምታፈቅሪው ሰው ስጭው ብሎ ሲላት ምንድን ነው ካሊብ ስትል የአንገት ሀብል ነበረ። እሺ እሰጠዋለሁ ብላ በሄደችበት ሰዓት ያው እሷም እሺ በማለት ነበረ ተቀብላ ይዛ የሄደችው። ኤደን ወደ ቤት ተመልሳ ቆይ ለምንድን ነው እዚህ ቤት እየመጣችሁ የምትረብሹኝና የምትበጠብጡኝ? ወንድ እየተከተልሽ አትምጪ ብላ ስትላት ምን አገባሽ አንቺ ቤት አልመጣሁኝ የመጣሁት አባባ ፍለጋ አባባ ቤት ነው ስትል ይሄ እኮ የኔ ቤት ነው ውልቅ በይ ስትል ተፈለግሽ አንቺ ውልቅ ማለት ትችያለሽ ስትል አሳይሻለሁ ብላ ስትነሳ እንግዲህ ቲና ሞክሪ ነይ ወንድ ነሻ ነይ ያን ሞክሪ ስትላት እንግዲህ ኤደን ያው ቲና አፏ እንጂ ብዙም አቅም የላትም ባልሰራልሽ እያለች ነበር የወጣችው። እንግዲህ ዳኒን እባክህን ዳኒ እችን ሴት ተዋትና ወደ ድሮ ፍቅራችን እንመለስ ብላ ስትለምነው እኔ ድሮንም እሷን እንጂ ያፈቀርኩት አንቺን አፍቅሬ አላውቅም። ስለዚህ በመካከላችን እየገባሽ አትረብሽኝ። ካሁን በኋላ አንቺ መቀየር ነው እንጂ ያለብሽ ወደ ፍቅር የምትገቢበት ምንም ነገር የለም። መቀየር ከፈለግሽ ግን ከዛሬውኑ ጀምሮ መቀየር ትችያለሽ ብሎ ሲላት እሱ ያው ካሁን በኋላ ወደዚህ አይነት ህይወት መመለስ እንደማይፈልግና ከኤደን መለያየት እንደማይፈልግ ሲነግራት ቆይ እሰራላችኋለሁ ነበር ያለችው። ሞክሪ ትሞክሪያታለሽ ነበር ያላት እሱም ማለት ነው። እንግዲህ እንደዚህ በተባባሉበት ሰዓት ሁላቸውም ፉከራ ላይ እንደቀጠሉ ናቸው። ያው ዳኒ እንግዲህ ታሁን በኋላ ኤደንን ካስገፋ ድጋሚ ይቅርታ እንደማታደርግለት ነግረዋለች ማለት ነው። ምንም ቀልድ አይቀልድም በዚህ ዙሪያ ቀልድ የሚባል ያው እንግዲህ ካሌብ ክችን መጥቶ ትሁትን እንዴት ነው ትሁት ሰጠሽ ወይ ብሎ ሲላት ለማ ስትል እንዴ የሰጠሁሽና ሲላት አይ አልሰጠሁትም ገና ነኝ ስትል ለምን አልሰጠሽውም በሚላት ሰዓት እንግዲህ እሰጠዋለሁኝ እያለች በነበረበት ሰዓት ያው ይሄንን እያወራ አሁን ካሌብ የሆነ ማንነቱን ማወቅ እንዲሁም ደግሞ ትሁትን በተቻለው አቅም እየቀረባት ይገኛል ማለት ነው። በጣም እየቀረባት ነው። አስደንግጦታል። አባባ ራሱን ድል አድርጌ እድርሻለሁ ብያታለሁ ሲሉ በጣም ነበር የደነገጠው ማለት ነው ካሌብ። ያው እሱም አልተናገረም ይፋ አላወጣም እንጂ ትሁት የሌላ ሰው እንድትሆንበት አልፈለግም ማለት ነው። ያስታውቃል ከሁኔታው። እንግዲህ ኤደንና ዳኒ ተያይዘው መጥተው እቤት አባባም ደግሞ ልጆች የመታችኋል እንዴ እናንተ ጋር ወደ ውጭ ወጣ ብለን መዝናናት እፈልጋለሁ ቤተሰቦችን ይዤ ነው ስለዚህ ትኬት ቆርጫለሁ ብለው ለሁላቸውም ሲሰጡ እንዴ ያው ለሁላቸውም ሰጥተው ለቲና አልሰጠዋትም ነበር እና እንዴ ለምን ለኔ አልሰጠኸኝም አባዬ ስትል አንቺ እኮ የቤተሰብ አካል አይደለሽም ቤተሰቦችን ብቻ ነው የምሄደው ስትል አሁን ሳበዛችሁት ስትል እያለቀሰች ነበር የወጣችሁ ማለት ነው። እንግዲህ እያለቀሰ ወጣ በነበረበት ሰዓት ድጋሚ ተመልሳ መጥታ
ቁጭ ብላቸው ስታወራ ያው ዳኒን አሁንም ከዚች ሴት ተለያይ ስትል በጭራሽ መለየት አልፈልግም ከሷ እያለ በነበረበት ሰዓት ስታብግ ነው በተደጋጋሚ ውጣልኝ ስትለው በጭራሽ አይወጣም ስትል አንተንም እኮ ማሰቃየት አላቃተኝም ነበረ ስትል ሁሉንም አድርገሽዋል፣ ምንም የቀረ ነገር የለም። እስኪ የቀረ ነገር አለ ብለሽ የምትይው ካለ ንገሪኝ ብለው ሲዋት፣ ነገር ግን እኔ እማረሳው ይሄ ብለው ወጥ የደፋሽብኝን፣ ወጥ የለቀለቅሽኝን፣ ውሃ የደፋሽብኝን፣ ዳኒ ጋር የተደራሽብኝ ሁሉንም ነገር አስታውሳለሁ ብለው ሲሉ እንግዲህ እንዴ አንተ እንዴት ልታስታውስ ቻልክ? አንተ እኮ ማስታወስ አትችልም ነበር ብላ ስትል ሁሉንም አስታውሰዋለሁ ትቼው ነው እንጂ ብሎ ሲል እንግዲህ በጣም ነበረ በድንጋጤ ፈዛ የቀረችው። ይህ ነገር ደግሞ እሷን ብቻ ሳይሆን ዳኒንም በጣም ነበር ያስደነገጠው። ምክንያቱም ዳኒ ራሱ አባዬ ካሁን በኋላ አያስታውስም ብሎ ነበር የሚያስበው ማለት ነው። ነገር ግን እሳቸው ሁሉንም ማስታወስ ያኔ አቅቷቸው ሳይሆን መናገሩን ስላልፈለጉት ነበር። ነገር ግን ቲና ብትባል ምንም መስሚያዋ ጠጥ ሆነ። ከዚህ በላይ የምችልበት አቅም የለኝም ብለው እንግዲህ ሁሉንም ነገር ተናግረውታል። የቲና መጨረሻ በጣም ያሳዝናል። እንደ ሁልጊዜ ሰው ፎክረው አንድ ሳይሰራ አላንድ ነገር መውጣቱ ከባድ ነው ማለት ነው። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ለልጅ ሙቢ አዲስ የሆናችሁ የደውል ምልክት እያጠቆራችሁ እላለሁኝ። ለዛሬ ነበረን ይሄን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ።